ጁሙዓና ዒድ በአንድ ቀን ከተገጣጠሙ ዒድን ከኢማም ጋር ሄዶ የሰገደ ሰው ኋላ ላይ ጁሙዓ ባይሰግድ ችግር የለም። ነቢዩ ዓለይሂ ሰላቱ ወሰላም እሳቸው ጊዜ ጁሙዓና ዒድ አብረው ሆነው ኢጅተመዐ ፊ የውሚኩም ሃዛ ዒዳኒ ፈመን ሸሂደል ዒደ ፈላ ጁሙዓተ ዐለይህ ብላ። በዚህ ቀን ዛሬ ሁለት ዒዶች ተሰባስበዋል ተገጣጥመዋልና ዒድን የሰገደ ሰው ጁሙዓ የመስገድ ግዴታ የለበትም ብለዋል። በላጩ ከኢማም ጋር ጁሙዓን በሰዓቱ ሄዶ መስገድ። በተለይ የተወሰኑ ሊቃውንት አንዱ ሌላኛውን አይተካም፣ ጁሙዓ መሰገድ አለበት ዒድን መሰገድ አለበት የሚል አቋም ያላቸው ሊቃውንት ስላሉ ካልተቸገሩ ሁለቱንም መስገዱ በላጭ ነው። ያልቻለ ሰው ጁሙዓ መስጂድ የሚርቀው ሰው የሚቸገር ሰው ኡድሒያ ለማስተካከል ሰዓት ማይበቃው ሰው ዲን አልእስላም ገራገር ዲን ነው። እንዲህ አይነት ነገሮችን ከግምት ውስጥ በማድረግ ጁሙዓና ዒድ አንድ ላይ ከሆኑ ዒድን የሰገደ ሰው ጁሙዓ ባይሰግድ ችግር የለውም ተብሏል። ይህ ማለት ግን ዙሁር መሰገድ የለበትም ማለት አይደለም፣ ጀማዓ መቅረት አለበት ማለት አይደለም። ለመስጂድ ቅርብ የሆኑ ሰዎች ጁሙዓንም ዒድንም ቢሰግዱ መልካም ነው። የሚቸገሩ ሰዎች ደግሞ ዒድ ከሰገዱ ጁሙዓውን ትተው ሰፈራቸው ላይ ዙሁር መስገድ ይችላሉ።